Hello, my name is George Franson, and I have the largest collection of coprolites. What is coprolite? Fossilized poop. ወዳጃችን ፈረንጆቹ ኮፕሮላይት ሲሉ ይጠሯቸዋል። ኮፕሮላይት ምንድነው ብለው ከጠየቁት ዲክሽነሪ አቢሲኒካ የተባለው የመዝገበ ቃላት ድረገጽ ቅርስ ፍግ ማለት ነው ብሎ የቃሉን የአማርኛ ፍቺ ይነግሮታል። ቅርስ ፍግ ታዲያ ምን መሰሎት? በሚሊየን ከሚቆጠሩ ዓመታት በፊት እዚች ምድር ላይ የኖሩ ፍጥረታት ጥለውት ያለፉት አይነ ምድር ነው ቅርስ ፍግ ማለት። በሌላ አነጋገር የሰው ዘር መነሻ ናቸው ብለው የሳይንሱ ዓለም ሰዎች በቁፋሮ ቅሪተ አካላቸውን ያገኟቸው እነ ድንቅነሽ ወይም ሉሲና እና አርዲ ጥለውት ያለፉት አይነ ምድር በዘመና እንደ ድንጋይ እየተጠረ ጠረን አልባ ሆኖ ሲገኝ ነው ቅርስ ፍግ የሚል ስያሜ የሚሰጠው። እና ሎት እንዲያሉ የአይነ ምድር ቅሪቶችን ላለፉት 18 ዓመታት ከያሉበት እያሰሰ ሲፈልግ የኖረው አሜሪካዊው ጆርጅ ፍራንሰን በዓለማችን ማዕት ቅርስ ፍጎችን ሰብስቦ በመያዝ ወደር የማይገኝልን ተብሎ ስሙ በዓለም ክብረ ወሰን መዝገብ ላይ ሊመዘገብለት ችሏል። ጆርጅ ሰብስቦ የያዛቸው ቅርስ ፍጎች ብዛት ደግሞ ቁጥራቸው 1277 ነው። የ36 ዓመት ወጣቱ ጆርጅ ሰብስቦ ከያዛቸው ቅርስ ፍጎች መካከል በጣም ትልቁ እሱ ፕሪሺየስ ወይም በአማርኛችን ብርቅዬው እንደማለት ስም የሰጠውና ከ20 ሚሊዮን ዓመታት በፊት በነበረው ጊዜ እዚህ ምድር ላይ በነበሩ ፍጥረታት የተጣለ እንደሆነ የሚነገርለት 2 ኪሎ ግራም ገደማ የሚመዝን የአይነ ምድር ቅሪት ነው። ይህ ቅርስ ፍግ ቁመቱ 6 ሜትር ያክል በሚረዝም የዳይኖሰር ዝርያ የተጣለ እንደሆነም ነው እነ ጆርጅ በምርምር ደርሰንበታል ብለው የሚያስረዱት። ጆርጅ ፍሎሪዳ ግዛት ብራንዴንተን ውስጥ በሚገኘው የደቡብ ፍሎሪዳ ሙዚየም ውስጥ አጠራቅሞ የያዛቸው ቅርስ ፍጎች በሀገር አሜሪካ ባሉ 15 ግዛቶች እንዲሁም በሌሎች የተለያዩ 8 ሀገራት ተዘዋውሮ የሰበሰባቸው ናቸው። የ18 ዓመት ታዳጊ ሆኖ በኮሌጅ ትምህርት ላይ ሳለ ከቅርስ ፍግ ጋር እንደተዋወቀ የሚናገረው ጆርጅ ከዚያን ጊዜ አንስቶ እድሜ ጠገብ የሆኑ የአይነ ምድር ቅሪቶችን ከያሉበት እያሰባሰበ ያጠራቅም ገብቶ ነው ዛሬ ላይ ከ18 ዓመታት በኋላ ከ1200 በላይ ቅርስ ፍጎችን ሰብስቦ መያዝ የቻለው። ቅርስ ፍጎችን በመሰብሰብ ስራ ውስጥ መግባት የፈለኩት የአይነ ምድር ቅሪቶቹ በዘመናቸው የነበረውን ህይወት ኑረትና ስነ ምህዳር ከየትኛውም አይነት ቅሪት አካል በላይ የሚናገሩ በመሆናቸው ነው ሲልም ነው ጆርጅ የሚናገረው። በዓለም ክብረ ወሰን ላይ ስማችሁን ማስመዝገብ የምትፈልጉ ሁሉ መጀመሪያ ጥልቅ የሆነ ስሜት ይኑራችሁ። ማለትም የምትሰሩት ነገር ምንም ይሁን ምን በጥልቅ ስሜት ከውኑት። የኔ ፍላጎት ቅርስ ፍግ ነው፣ የአይነ ምድር ቅሪት። የእናንተ ስሜትና ፍላጎት የፈለገው ነገር ቢሆን ጠንክራችሁ ግፉበት ሲልም ጆርጅ የዓለምን ክብረ ወሰን መያዝ ለሚፈልጉ ሰዎች ምክሩን እነሆ ብሏል። ምናልባት ልክ እንደሱ የአይነ ምድር ቅሪቶችን ከያሉበት የማሰስ ፍላጎቱ ያለውት አይነት ሰው ከሆኑ ደግሞ ቅርስ ፍጎችን በባህር ዳርቻዎች፣ በበረሃዎች፣ በተራራዎች ላይ ሌላው ቀርቶ ወንዙ ውስጥ በጥቅሉ የትም ቦታ ልታገኟቸው ትችላላችሁም የሚለው ጆርጅ የአይነ ምድር ቅሪቶቹ ወደ ገበያ ቢወጡም ዳጎስ ያለ ገንዘብ ሊያሳፍሱ የሚችሉ መሆናቸውንም ነው የሚናገረው። ወዳጃችን እንዲህ ነው እንግዲህ ስራዬ ብለው የያዙት ነገር ላይ ጠንክረው ከሰሩ ውጤታማ መሆኖት ምንም የሚያጠያይቅ አይደለም። ይኸው ሌላው ቀርቶ ከብዙ ዓመታት በፊት በዚህ ምድር ላይ ኖሮ ያለፈ ፍጡርን አይነ ምድር ስራዬ ብሎ ሰብስቦ ከዓለም ወደር የማይገኝልህ መባልና በዛውም ደግሞ ዳጎስ ያለ ገቢ ማግኘት እንደሚቻል አሜሪካዊው ጆርጅ አይነተኛ ማሳያ ነው። እናም ለስኬት ዋናው ነገር የያዙትን ስራ ወጥሮ መስራት ነው።